ሰበር ዜና ዲያቆን ዳንኤል ክብረት ከስልጣናቸው መነሳታቸው የተገለጸ ይገኛል። ጠቅላይ ሚኒስትሩ አማካሪና እጅግ አሳዛኝ ነው። ሁለት ባስ ተሳፋሪ ዛሬም ታፍኗል። ሚልኪ ማዕከል የታጠቁ ወንበዴዎች ሁለት ታታ ህዝብ ጫይ መኪናን ተኩስ ከፍተው በማስቆም የታጠቁ ወንበዴዎች ሁለት ታታ የህዝብ ማመላለሻ አውቶቡሶችን ተኩስ በመክፈት አሁን በተሰማ ሰበር መረጃ በኦሮሚያ ክልል በመንገደኞች ላይ የተፈጸመ አሳዛኝ እገታ ተሰምቷል። ዲያቆን ዳንኤል ክብረት ከስልጣን መነሳታቸው ተሰማ። የጠቅላይ ሚኒስትሩ አማካሪ ዲያቆን ዳንኤል ክብረት ያቺ የምትፈራት ቀን ስትደርስ ምላሽህ ምን ይሆን? ትናንት የተደረገውን የዳንኤል ክብረት አሳፋሪ የቤተ መንግስት ተግባር ልንገራችሁ። አርሲ ላይ ኦርቶዶክሳውያን አልተገደሉም፣ ተመችቷቸው ነው የሚኖሩት። ምንም እንዳሌለ በየሶሻል ሚዲያው መንግስት ለማሳየት ይጥራል። የዛ አካባቢ ቤት ሰላም ጤና ይስጥልኝ። ውድና የተከበራችሁ የንቁሃን ሚዲያ ቤተሰቦች እንደምን አላችሁ? እንደምስቀያችሁን ያለው እግዚአብሔር ይመስገን። ባላችሁ በሰላም ክርስቶስ ይብዛላችሁ። ትራችሁ ውርሳችን በድጋሚ እጅግ ሰበር በሆነ መረጃ ተመልሼ መጥቻለሁ። በዛሬ ቪዲዮ እንግዲህ በድጋሚ በዛው ቦታ ላይ የዛሬ ሳምንት እንግዲህ ወደ 50 የጫነ ባስ ታግተው እንደነበረ በዚሁ በሚዲያችን ላይ ዘግበንላችሁ ነበረ፣ አድርሰናችሁ ነበረ መረጃውን። እንግዲህ እነኛ ሰዎች ከታገቱ በኋላ የደረሱ ወዴት ገቡ አይታወቅም። የህዝባቸው ነው የጠፋው ማለት ነው። ዛሬ ደግሞ ሁለት ባስ እዛው ቦታ ላይ ማለት ነው እንግዲህ የጫካ አረመኔዎች ቀን በጠራራ ፀሐይ አግተው ወስደዋል። ባካችሁ ውድ ኢትዮጵያውያን ድምፅ እንደሆናቸው እንደዚህ ያለ ነገር ልንቃወም ይገባል። መንገደኞች ናቸው፣ ንጹሃን ናቸው። እንቦጣቸው ነው። በጣም የሚያሳዝን ነገር ነው። በተቻለ መጠን እንደዚህ ያሉ ነገሮችን ስንሰማ መረጃውን አይተን አረጋግጠን ድምጽ ልንሆናቸው ይገባል ብዬ አስባለሁ። በተጨማሪ የጠቅላዩ አማካሪ ዳንኤል ክብረት ከስልጣን ተባረዋል የሚል መረጃ እየወጣ ነው የሚገኘው። እንግዲህ ከታማኝ ምንጮች መሰረት ሚዲያን ጨምሮ በጣም ብዙዎች እየዘገቡት ይገኛሉ። አይነንም ያለን ሌላኛው እንግዲህ አንድ ቪዲዮ ከኋላ እንዳያችሁት ዴላን ፔጅ እጅግ አነጋጋሪ የመጨረሻ ቪዲዮ ሰርቷል። ይህ ቪዲዮ እናያለን። በቅድሚያ ግን ከአርሲ ሸርክ የደረሰኝ ያለ አንድ በጣም እጅግ የሚያሳዝን መረጃ አለ። እስኪ ኦርቶዶክሳውያን ይህን ቪዲዮ ላሳያችሁና እነሱ እዛ ያሉ ሀገረ ስብከቱ ሆነ እንዲሁ ደግሞ እንግዲህ አጣሪ ኮሚቴ ተብለው የሚተላኩት በየሚዲያው እየወጡ የሚሰጡት ምላሽ ምንም አይነት ነገር በአርሲ ሸርክ ላይ እንዳልተፈጠረ ነው እየተወራ ያለውና ነገር ግን ይሄኛው ቪዲዮ ላሳያችሁ። እውነት በጣም ያሳዝናል። ኦርቶዶክሳውያን ስለሆኑ ብቻ ነው እንግዲህ ሁሉ መከራና ግፍ እየተቀበሉ ያሉት። ቪዲዮን አይተን እንመለስ። ላይክ አድርጉት ኦርቶዶክሳውያን ቪዲዮን። አርሲ ላይ ኦርቶዶክሳውያን አልተገደሉም፣ ተመችቷቸው ነው የሚኖሩት። ምንም እንዳሌለ በየሶሻል ሚዲያው መንግስት ለማሳየት ይጥራል። የዛ አካባቢ ቤተ ክህነቶችም እየሞቱ እንዳልሆነ የሐሰት መረጃዎችን ያሳያሉ። ነገር ግን ይሄ በአርሲ ሽርካ ጃዌ የተፈጠረ ነገር ነው። እንደምትመለከቱት አንድ ቤት ውስጥ እንደዚህ ምዕመናኑ አብረው እንዳሉ ቤት ውስጥ ያጋዩአቸዋል። የክርስቲያኖችን ቤት በዚህ መልኩ ያቃጥሉታል። አርሲ ኦርቶዶክሳውያን መከራቸውና ፍዳቸውን ለመሸፈን ኦቢኤን በቦታው ላይ ተገኝቶ የሰራውን ቅጥፈት ከቦታው የተላከልኝ መልእክት አለ። መልእክቱን አብረን እናዳምጣለን። አርሲ ላይ እየሞቱ ያሉት ኦርቶዶክሳውያን ብቻቸውን ተነጥለው አይደለም የሚል ፕሮፓጋንዳ በደንብ እየተሰራ ነው ያለው። ምክንያቱም እቺን አንድ ወር ትንሽዬ መግደል አቁመዋል። ምክንያቱም እኛ ዝም እንድንል ወይም ደግሞ በውስጥ መስመር በጣም ብዙ የሐሰት መረጃዎችን ይልኩልናል። እኛ ተስፋ እንድንቆርጥ አናደርገውም። ተስፋ ማንቆርጥም። የአርሲ ጉዳይ መቼም ቢሆን ጉዳያችን ከመሆኑ የሚቆመው ነገር የለም። አዳምጡልኝ። ሰላም ትትና፣ እንዴት ነሽ? ደህና ነሽ? እግዚአብሔር ይመስገን ደህና ነኝ። እኔ ይሄን ድምጽ የምልክልሽ ከአርሲ ሽርካ ወረዳ ነው። በመጀመሪያ ድምጽ ስለምትሆኑ እናመሰግናለን። መታረዳችንን፣ መገደላችንን፣ መጨፍጨፋችንን፣ መሰደዳችንን፣ ሀገር አልባ መሆናችንን፣ ቤተክርስቲያን አልባ መሆናችንን የሚናገርልን አባት የሚዘግብልን የቤተክርስቲያን ሚዲያ ባጣንበት በዚህ ዘመን እናንተ ድምጽ ስለምትሆኑ አንቺንም ጓደኞችሽን ላመሰግን እወዳለሁ። ከማህበረ ቅዱሳን ቲቪ በቀር ስለ እልቂታችን የሚናገር የቤተክርስቲያን ሚዲያም አላየሁኝም። እውነት በጣም ነው የማመሰግነው። እኔ ከዚህ በመቀጠል የተወሰኑ መረጃዎችን ላጋራሽ። አንደኛ በመንግስት በኩል ከፍተኛ የፕሮፓጋንዳ ዘመቻ ተከፍቶብናል። ኦርቶዶክሳውያን አልተገደሉም የሚል ኦቢኤን ከዚህ በፊት በሰሙነ ሕማማት የሐሰት መረጃ በማቀነባበር ለኦርቶዶክሳውያን የትንሣኤ ዕለት ከኦርቶዶክሳውያን ጋር አሳልፈናል፣ ምንም የተጎዱት ነገር የለም፣ የሞቱ ሰው የለም የሚል መረጃ አሰራጭቶ ነበር። አሁንም ደግሞ ከሁለት ቀን በፊት ኦርቶዶክሳውያን ሽማግሌዎችና ካህናትን በማስገደድ በማህበራዊ ሚዲያ የሚነዙ ወይም ደግሞ የሚነገሩ መረጃዎች ሐሰት ናቸው፣ የተገደለ ኦርቶዶክስ የለም ብለው እንዲናገሩ አድርገዋል።
እንዲሁም ደግሞ የወረዳ አስተዳዳሪ አቶ ጣሂር አማኖ የተገደለ ኦርቶዶክስ የለም ብሎ እንዲቀጥፍ ተደርጓል ማለት ነው። ሆን ተብሎ እንግዲህ በመንግስት ከፌዴራል ከክልልና ከዞን በመጣው ትዕዛዝ ነው ኦቢኤን ወደዛ ሄዶ የኦርቶዶክሳን እልቂት እንዲሸፋፍን የተደረገው። ሁለተኛ ደግሞ ከጥቂት ቀናት በፊት የአርሲ ሀገረ ስብከት ሚዲያ ባጋራው የፌስቡክ ገጹ ላይ ወደ ጎረቤት ሀገር ከሽርካ ወረዳ ወደ ጎረቤት ወረዳ ተፈናቅሎ የነበሩ ምዕመናን ተመለሱ የሚል ነው እንግዲህ የተለቀቀው መረጃ። ኦርቶዶክሳውያን አላለም ምዕመናን ያለው። እንግዲህ የተገደሉት ኦርቶዶክሳውያን ነው ሳለ ምዕመናን ብሎ ዘግቧል። በዚህ ላይ ደግሞ የሙስሊሞች ሳይሰደዱ ሙስሊሞች እንደተሰደዱ ተደርጎ በዚህ ዜና ውስጥ ተካቷል። ይሄ ደግሞ ሆን ተብሎ ኦርቶዶክሳውያን አልተገደሉም የሚል ፕሮፓጋንዳ ለመስራት የታሰበበት ነው። ባጭሩ ከዛ ወረዳ የተሰደደ ሙስሊም የለም፣ የተገደለ ሙስሊም የለም። ቢገደልም በሌላ ምክንያት ከሆነ እንጂ ከዚህ ጋር የተያዘ ምንም የለም። ስለዚህ እዛ መረጃ ላይ አርሲ ሀገረ ስብከት ላይ የተለቀቀ መረጃም ሐሰት መሆኑን ለመናገር ነው። አመሰግናለሁ። ኦርቶዶክሳውያን እንደሰማችሁት ነው። መራራ እውነት ነው። ቢመራችሁም ዋጡት። በጣም እጅግ የሚያሳዝን ነገር ነው። በአርሲ ሽርካ ምዕመናን ላይ የተሰራ ያለው ሴራ እውነት ያሳዝናል። ምን ማለት እንዳለብን ራሱ ወዴት መጮህ እንዳለበት ራሱ አይገባኝም። እና በዚህ ጉዳይ እንግዲህ በተደጋጋሚ ሁኔታ እህታችን ትህትና መረጃዎችን ደከመኝ ሰለቸኝ ሳትል ነው ለኛ ያገረች ያለችውና በእውነት እግዚአብሔር አበርታሽ ማለት እወዳለሁኝ። ሁላችሁም ኦርቶዶክሳውያን በተቻለ መጠን ደግሞ እንደዚህ ያሉ መረጃዎችን ስታይ ምን ማለት የለባችሁ አስባለሁ። አርሲ ዛሬም በእነዚህ ያለ ሰቆቃ ውስጥ ነው እያለፈች ያለችው። በተለይ ለአርሲ ኦርቶዶክሳውያን ማለት እወዳለሁ። በቀጣይ መረጃ ልወስዳችሁ። እንዳትቀጡ ተጠንቀቁ። ከዛሬ ጀምሮ ምርጫው እስኪጠናቀቅ በምርጫ ቦርድ 4 ነገሮች ታግደዋል። የኢትዮጵያ ብሔራዊ የምርጫ ቦርድ ባወጣው መመሪያ መሰረት ከዛሬ ጀምሮ የጥሞና ወቅት ስለገባ እነዚህን 4 ነገሮች በአደባባይ ማድረግ ያስቀጣሉ። አንደኛው የፓርቲ ልብሶችን መልበስ አይቻልም። ሁለተኛ የቅስቀሳ ወረቀቶችን መለጠፍ ታግደዋል። ሶስተኛ የቤት ለቤት ቅስቀሳም እንደዚሁ በተመሳሳይ። አራተኛ ደግሞ ማንኛውም አይነት የፖለቲካ ስብሰባ አይቻልም። ይህ መመሪያ የወጣው ከምርጫ ቦርድ ነው። ህግ እንዳይጥሱ ተጠንቀቁ። ለጓደኞቻችሁ መረጃውን ሼር ማድረግ እንዳረሱ። እኛው መረጃ አስቸኳይ ፈጣን የሆነ መረጃ ነው። ሁላችሁም ወደ ኢትዮጵያውያን ልታደምጡት ይገባል ብዬ አስባለሁ። እና እንግዲህ ምርጫ ደርሷል። ኦልሬዲ ትንሽ ቀናት ነው የቀሩትና ስለዚህ እነኚህን ቀናቶች ከፍተኛ ጥንቃቄ ማድረግ አለባችሁ፣ ራሳችሁን መጠበቅ አለባችሁ ብዬ አስባለሁ። ሰው እንግዲህ እንደሚታወቀው በተደጋጋሚ ሁኔታ በኢትዮጵያ ላይ ምርጫ ሲደርሱ የተለያዩ ነገሮችም አዲስ ነገሮችም ልናይ እንችላለን። በጣም እጅግ የሚያስደነግጥም ነገር ሊፈጠር ይችላል እና በተቻለ መጠን ራሳችሁን ጠብቁ ማለት እወዳለሁ። ውድ ኢትዮጵያውያን እጅግ አሳዛኝ ነው። 2 ባስ ተሳፋሪ ዛሬም ታፍኗል። በኦሮሚያ ክልል ጉሃጽዮንና ቱሉ ሚልኪ መካከል የታጠቁ ወንበዴዎች 2 ታታ ህዝብ ጫኝ መኪናን ተኩስ ከፍተው በማስቆም ተሳፋሪዎችን አፍነው ወስደዋል ተብሏል። እንደ ሾፌር አንደበቶች ገጽ ዘገባ ከሆነ 30 የሚሆኑ ተሳፋሪዎች መከላከያ በአቅራቢያ ስለነበረ በተኩስ ልውውጥ ማስጣል ቢቻልም ሌሎች ተሳፋሪዎች ታፍነው ተወስደዋል ነው የተባለው። አውቶቡስ ውስጥ ያሉ በተከፈተ ተኩስ በጥይት የተመቱ እንዳሉም መልእክት ደርሶናል ሲሉ ገጹ ዘግቧል። እናንተ ስለ ጉዳዩ ምትላላችሁ? ለተጨማሪ መረጃ ፎሎ ማድረጋችሁ እንዳዘነጉ። አሁን በተሰማ ሰበር መረጃ በኦሮሚያ ክልል በመንገደኞች ላይ የተፈጸመ አሳዛኝ እገታ ተሰምቷል። በአባይ በረሃ መውጫ በጉሃጽዮንና ቱሉ ሚልኪ መካከል በንጹሐን ዜጎች ላይ እጅግ አሳዛኝ ድርጊት ተፈጽሟል። የታጠቁ ወንበዴዎች 2 ታታ የህዝብ ማመላለሻ አውቶቡሶችን ተኩስ በመክፈት አስቁሞ ተሳፋሪዎችን አፍነው ወስደዋል። እንደ ሹፌሮች አንደበት ዘገባ ከሆነ መከላከያ ሰራዊት በአቅራቢያው በመኖሩ ባደረገው የተኩስ ልውውጥ 30 የሚሆኑ ተሳፋሪዎችን ማስጣል ቢችልም ሌሎች በርካታ ዜጎች ግን ታፍነው ተወስደዋል። አውቶቡሱ ውስጥ እያሉ በተከፈተባቸው ተኩስ በጥይት የተመቱ ንጹሐን እንዳሉም ተነግረዋል። የእነዚህ ወገኖቻችን ዕጣ ፈንታ ምን ይሆን? እንደሰማችሁት ነው ዜናውን። እባካችሁ በተቻለ መጠን ከተለያዩ ክልል ከተሞች የምትንቀሳቀሱ ወደ አዲስ አበባ ለመምጣት የምትሞክሩ ከአዲስ አበባ ወደ ክፍለ ሀገር የምትጓዙ ውድ ኢትዮጵያውያን እባካችሁ በተለይ በዚህ ወር እንዲሁም ደግሞ ይህ ነገር አልፎ ተረጋግቶ እስከሚያበቃ ድረስ ምንም አይነት እንቅስቃሴ ባታደርጉ መልካም ነው ብዬ አስባለሁ። በባለፈው 50 ሰው የጫነ ባስ እዚሁ ቦታ ላይ ተኩስ ተከፍቶ ታገቱ። የት እንደደረሱ አይታወቅም። ጀዝባቸው ነው የጠፋው። ዛሬም 2 ባስ አስባችሁታል አይደለ? 2 ባስ ማለት ወደ 120 ምናምን ሰው የጫነ ባስ ነው ዛሬም ታግተው የተወሰዱት። ወረት እንደሚሄዱ አይታወቅም። እንግዲህ እግዚአብሔር ከጎናችሁ ይሁን፣ እግዚአብሔር ጠብቃችሁ ነው የሚባለው። ምን ይባላል ታዲያ?
በጣም ያሳዝናል። እውነት ለመናገርላችኋል። ሰበር ዜና ዲያቆን ዳንኤል ክብረት ከስልጣናቸው መነሳታቸው የተገለጸ ይገኛል። የጠቅላይ ሚኒስትሩ አማካሪና የቅርብ ሰው የሆኑ ዲያቆን ዳንኤል ክብረት ከስልጣን መነሳታቸው መሰረት ሚዲያ ዘግቧል ሲልም እንግዲህ አዩ ዘሀበሻ ነው የዘገበው። ዲያቆን ዳንኤል ክብረት የፋና ብሮድካስቲንግ ኮርፖሬት የቦርድ ሰብሳቢ የነበሩ ሲሆን ከቦርድ ሰብሳቢነታቸው ተነስተዋል ሲልም እንግዲህ የዜና ጣቢያው ምንጮችን ጠቅሶም ዘግቧል። በምትካቸው ደግሞ የኮሙኒኬሽኑ ሚኒስትሯ ወይዘሮ እናታለም መለሰ መተካታቸውን ተገልጿል። ይህንን የስልጣን ሽግግር በተመለከተ ከፋና ብሮድካስቲንግ ኮርፖሬት ሆነ ከመንግስት በኩል የተባለ ነገር የለም፣ ነገር ግን መሰረት ሚዲያ ዘግቧል ሲልም አዩ ዘሀበሻም ዜናውን ዘግቦታል። ዲያቆን ዳንኤል ክብረት ከስልጣን መነሳታቸው ተሰማ። የጠቅላይ ሚኒስትሩ አማካሪ ዲያቆን ዳንኤል ክብረት ከስልጣን መነሳታቸው መሰረት ሚዲያ ዘግቧል። ዲያቆን ዳንኤል ክብረት የፋና ብሮድካስቲንግ ኮርፖሬሽን የቦርድ ሰብሳቢ የነበሩ ሲሆን ከተቋሙ ሰራተኞች በተነሳባቸው ቅሬታ ምክንያት ከቦርድ ሰብሳቢነታቸው ተነስተዋል ሲል የዜና ጣቢያው ምንጮቹን ጠቅሶ ዘግቧል። በምትካቸው የኮሙኒኬሽን ሚኒስትሯ ወይዘሮ እናታለም መለስ ተተክተዋል ሲል አክሏል። ይህንን የስልጣን ሽግሽግ በተመለከተ ከፋና ብሮድካስቲንግ ኮርፖሬሽንም ሆነ ከመንግስት በኩል የተባለ ነገር የለም። መረጃዎቹ እንደሰማችሁት ነው። ዳንኤል ክብረት እንግዲህ በዛሬው ዕለት ከስልጣን እንደተባረረው እየተነገረ ያለው እውነት ለመናገር የኦርቶዶክሳውያን እንባ እየደረሰ ይመስለኛል። በቅርብ ጊዜ እንኳን የኦርቶዶክስን ንብረት አሳልፎ ለተለያዩ መንግስታት ሲያስረክብ እንደነበረ ንብረቷን፣ ንዋያተ ቅድሳቷን፣ ታሪካዊ ኦርቶዶክሳዊ መገኛዎችን አሉ የተባሉትን አድባራት ገዳማትን እያዘረፈ እንደሆነ መረጃ እየወጣ ይገኛል። ይህን ቪዲዮ ላሳያችሁ። ዳንኤል ክብረት ያቺ የምትፈራት ቀን ስትደርስ ምላሽህ ምን ይሆን? ትላንት የተደረገውን የዳንኤል ክብረት አሳፋሪ የቤተ መንግሥት ተግባር ልንገራችሁ። ከዛ በፊት ግን ይህን ጉድ ዓለም ሁሉ ይሰማው ዘንድ ሁላችሁም ስክሪኑን ጫና አድርጋችሁ በመያዝ ከታች ላይ የሚመጡላችሁ ሰዎች በሙሉ ሴንድ በሉት። በሀገራችን ኢትዮጵያ ግማደ መስቀሉም ታቦተ ጽዮን እንዲሁም የንጉሥ ሰለሞን ቀለበት ሳይቀር አለ ተብሎ ይታመናል። እናም እነዚህና መሰል እጅግ ጥንታዊ ቅርሶቻችንን ታቦታትን የዩናይትድ አረብ ኤሚሬት ንጉሥ ሼህ ዘይድ ለአብይ አህመድ በየጊዜው የሚሰጠውን ረብጣ ዶላርና ስልጣኑን እንዲያስጠብቅ የሚያበረክትለትን ድሮንና የጦር መሳሪያ በምትኩ ጥንታዊ ገዳማትና ቤተ ክርስቲያንን፣ የቤተ መንግሥቱ የቀድሞ ነገሥታት ጌጣጌጦችን፣ ቅርሶቹ ሁሉ እየዘገነ ይወስዳል። አብይም በሀገሪቱ ውስጥ ያሉ ጥንታዊ ገዳማትን፣ ቤተ ክርስቲያናትን ሁሉ እያደነም እየዘረፈ ይሰጠዋል። ለዚህ ዝርፊያ ደግሞ ከፍተኛውን ድርሻ የሚወጣው ዳንኤል ክብረት ነው። ዳንኤል ክብረት ከቤተ ክርስቲያን ጋር ያለውን ቅርበት በመጠቀም ጥንታዊ ንዋየ ቅዱሳን የት እንደሚገኙ፣ ታቦታቱ ምን ውስጥ እንዳሉ እያጠና ጥቆማ የሚሰጥ እሱ እንደሆነ ካህናት ሳይቀሩ መስክረዋል። ከ500 ዓመት በላይ ታሪክ የነበራትን የአንጋር ቁስቋም ቤተ ክርስቲያን ትላንት ማታ ሙሉ በሙሉ በአገዛዙ ወታደሮች ተዘርፋ መቃጠሏ ተነግሯል። የብልጽግና ወታደሮች ቤተ ክርስቲያኗን ሰብሮ በመግባት ሙሉ ንዋየ ቅዱሳን መዝረፋቸው የተረጋገጠ ሲሆን የድሮ ብራናዎችን፣ የወርቅ ጽዋዎችን፣ መጽሐፍትን፣ ጽላቶችን ጭምር እየዘረፉ የአካባቢ ማህበረሰብ ገልጿል። ወታደሮቹ መያዝ የሚችሉትን ሲይዙ መሸከም ያልቻላቸውን ንዋየ ቅዱሳት ደግሞ እያወጡ ሙሉ በሙሉ እንዳቃጠሉ የዓይን እማኞቹ ከቦታው አረጋግጠዋል። ይህቺ ጥንታዊት የአንጋር ቤተ ክርስቲያን ገዳም ከሆነች ከ20 ዓመታት በላይ እንደሆናት ይናገራሉ የዓይን እማኞቹ። ብዙ ጠበብት፣ ብዙ ሊቃውንት አስተምራ ያወጣች ቤተ ክርስቲያን ነበረች ብለዋል። በውስጧም ከ10 በላይ ጽላቶች በገዳም ውስጥ ነበሩ። እነዚህ ጽላቶች አሁን የሉም፣ ይዟቸው ሂደዋል። ይህች ቤተ ክርስቲያን በጣሊያን ጊዜ እንኳን ተሞክራ ልትቃጠል ያልቻለች ቤተ ክርስቲያን መሆኗን ነው የአካባቢ ምዕመናን ያረጋገጡት። ዳንኤል ክብረት ያቺ የምትፈራት ቀን ስትደርስ ምላሽህ ምን ይሆን? ዳንኤል ክብረት ያቺ የምትፈራት ቀን ስትደርስ ምላሽህ ምን ይሆን? ትላንት የተደረገውን የዳንኤል ክብረት አሳፋሪ የቤተ መንግሥት ተግባር ልንገራችሁ። ከዛ በፊት ግን ይህን ጉድ ዓለም ሁሉ ይሰማው ዘንድ ሁላችሁም ስክሪኑን ጫና አድርጋችሁ በመያዝ ከታች ላይ የሚመጡላችሁ ሰዎች በሙሉ ሴንድ በሉት። በሀገራችን ኢትዮጵያ ግማደ መስቀሉም ታቦተ ጽዮን እንዲሁም የንጉሥ ሰለሞን ቀለበት ሳይቀር አለ ተብሎ ይታመናል። እናም እነዚህና መሰል እጅግ ጥንታዊ ከእሸቱ ጋር ተገናኝቶ እንደምን አላችሁ? እግዚአብሔር ይመስገን ብሎ አምላካችሁን አመስግኑት። በያላችሁበት ሰላማችሁ ብዝት ይበል። እናንተ መከራችሁ የበዛ ኦርቶዶክሳውያን
ለምን መሰላችሁ እንደዚህ የትኛውም ሰው ተነስቶ ስለ ቅድስት ቤተክርስቲያን አእምሮ የቆሸሸ አእምሮ የሚያመጣውን ሐሳብ ሁሉ የሚያራግፍባት ኃጢአቱን በደሉን ሁሉ እየመጣ የሚገልጥባት ለምን መሰላችሁ? በወዲያኛው በፍርድ ቀን በዚች ቤተክርስቲያን ስለሚዳኝ ነው። በነገራችን ላይ ይሄን መርሳት የለባችሁም በአጠቃላይ ማለት ነው። ግን እንደው እኛ እንደ ስጋ ለባሽ ደግሞ እንደዚህ ነገር ሲባል እንደው የሆነ ነገር ማለት ስላለብን ነው ምለው እንጂ እንደው ከጉዳይ ተቆጥሮ አይደለም። ግን እንደው አንድ ሰው አንድ ነገር ልንገራችሁማ። አንድ ሰው አሁን ድንጋይ አምላኬ ነው ቢል ድንጋይ አምላክ ለመሆኑ ለዚያ ሰው አምላክነቱን ስላረጋገጠ የአምላክነት ባህሪ ይኖረዋል አይደል? ያ ድንጋይ የሚያመልክ ሰው ደግሞ የድንጋዩን የባህሪ አምላክነት መገለጫውን አክብሮ ይኖራል። ልክ እንደዚሁ ያን ባህሪውን ደግሞ በሰዎች ፊት መስክሮ የተደበቀ አምላክ ስለሌለው ማለት ነው። ድንጋይ ስለሆነ አምላኩ ስለ ድንጋይ ተናግሮ ይኖራል። እኔ የታዘብኩት ግን ማለት ነው በእስልምና ውስጥ እስልምና እምነቴ ሃይማኖቴ ነው ብለው አክብረው የሚኖሩ ሰዎች አሉ። በእስልምና ውስጥ ግን እስልምናን መስለው ሃይማኖታቸውን የሚያምኑትን ማለት ነው የሃይማኖታቸው መገለጫ ቅጥፈት፣ ውሸት፣ ማጭበርበር፣ የወደቀ ሐሳብ፣ እርካሽነትን በእስልምና ውስጥ ሪፕሬዘንት የሚያደርጉ ሰዎች አሉ። አሁን እነዚህ ሰዎች ኦልሬዲ ታመዋል፣ ህሊናቸውን አጡ። እነሱ የተናገሩትን ነገር ተስማምቶ ይህን ቪዲዮ ሸር ኮፒ ሊንክ አድርጎ ቫይራል አውጥቶ ገብቶ ኮሜንት ላይ ተሳልቆ የወጣው ሰው ነው የአእምሮ ልህቀት የሚታየኝ ማለት ነው። ሰው በዚህን ያህል ልክ እንዴት ይደነቁራል? የምሬን እኮ ነው። ሰው እንዴት የፈለገ ነገር ቢሆን ቢያንስ እኮ አዋቂነት የሚባለውን ጥበብ ሰጥቶናል እኮ የፈጠረን አምላክ አይደል? አገናዛቢነት የሚባለው ነገር ተሰጥቶናል። እንዴት በዚህን ያህል ልክ በቤተ ክርስቲያን ላይ ይህን ያህል ጥላቻ ሰው ይኖረዋል? ምን ያደረገቻችሁ ቤተ ክርስቲያን? አሁን የምሬን እኮ ነው። በዚች ቤተ ክርስቲያን ውስጥ ያልፉ የነበሩ ነገስታት እኮ ናቸው የተቀበሏችሁ እንግዲህ አክባሪ ሆነው እግራችሁን አጥበው። ፋክቱ እኮ ይህ እኮ ነው። ይህን እኮ መደበቅ እኮ አይቻልም። የእነዚያ ልጆች እኮ ነው ያሉት አሁንም ለዓለም እየጸለዩ በገዳም ውስጥ ያንን ስትዋሹ ይህን ሁሉ ነገር ሲደረግ እንደ ሀገር እንኳን ማለት ነው ቤተክርስቲያን እኮ ልትኮሩባት ነው የሚገባው። በነገራችን ላይ እንደ ሀገር ልትኮሩ እኮ ነው የሚገባው ኢትዮጵያዊ ተብላችሁ እየተጠራችሁ ስላለ። እንዴት እንደዚህ የሚሉ ሰዎችን እኔ ኦርቶዶክሱ ለምንድን ነው ብዬ እስክናገር ትጠብቃላችሁ እናንተ ሙስሊሞቹ? እሺ በእኛ በኦርቶዶክሳውያን በኩል ይህ ነገር ስለ እስልምና ተነግሮ ቢሆን ምን ሊፈጠር ይችላል? እናንተ እኮ ምን ይፈጠር ይችላል ስል የእናንተን ቦስነት ወይም ደግሞ የእናንተን ይሄ እንደዚህ እናጠፋችኋለን ምናምን የሚለውን ነገር አክሴፕት አድርጌው እንዳይመስላችሁ። ስትመጣ ግንባር ልትማታ ግንባር ይመታል። ምን ጥያቄ የለውም እኮ። ሁኖም ግን እንደ ሀገር ለመቀጠል አንድ ሀገር ስላለን አንድ ኦርቶዶክሳዊ በእስልምና ላይ እንደዚህ ቢል እኔ ራሴ ነኝ ማሳፍረው፣ ከሰው ፊት እንዳይቀርብ ማደርገው። እንደዚህ አይነት ህሊና ይኑራችሁ እያልኩ ነው ያለሁት። የሰማኝ ከሆነ በእስልምና በኩል በመጽሐፍ ደረጃ የተጻፈውን በየቀኑ ስራዬን ብለን በየቀኑ ቁጭ ብለን እስልምና ማለት እኮ እንደዚህ ነው እያልን ብንሰራ አገር ይተርፋል። ዕቅበተ እምነት የሚሰሩ ወንድሞቻችን እኮ አክብረው ምናምን ከዚህ ይሄኛው ይሻላል ብለው መርጠው እኮ ነው የሚናገሩት። ከተጻፈው ከዚህኛው ይሄኛው ይሻላል ከአማርኛ አማርኛ ተብሎ ማለት ነው። ኢትዮጵያ የስነ ልቡና ስላለን እና ኦርቶዶክሳዊ ስለሆን እኮ ነው። እንዲሁ ትዕግስታችን እንኳን ቢያንስ አያስተምራችሁ። አሁን ደግሞ ይሄ በቤተ ክርስቲያን ላይ የተቃጣ ቅጥፈት እኛ በኩል የላሸቀ አባት እንዳለን እናውቃለን። ይቅርታ ይደረግልኝ፣ ዋጋ የሚከፍሉ እንዳሉ አውቃለሁ። ግን ብዙሃኑ የተያያዘ ስለሆነ በዚህ ጉዳይ መቼም ምንም እንደማይሉ አይ ነው። እንደ ህዝብ ግን ይህን የተናገሩት በእስልምና ስም ስለሆነ እስልምና መጅሊሱ የተነገረው ነገር ስህተት ነው፣ እስልምናን የማይመስል ነው፣ እንደ ሀገር የማያስቀጥል ነው ብሎ አንድ ነገር ካለ ያለ አይ ዶንት ኖ። ይሄ አሁን እንደ ሰውነቴ ነው የምናገረው። የተነገረው ነገር እውነት ሆኖ አይደለም። እንደ ሰውነቴ ግን ሰው ስለሆንኩ ነው የምናገር ያለሁት። ብታስቡበት ጥሩ ነው ብታስቡበት። This is the first smart police station
in Africa. You see, according to recent surveys, 35% of Ethiopians say they've had to bribe the police to get assistance, and about a third of all citizens believe that most or all police are corrupt. And on top of having 120 million people spread across a vast country, there simply aren't enough officers to staff every community, so many crimes simply go unreported. But this smart police station located in the country's capital is attempting to change that. This station does not have a single police officer and is open 24 hours a day, 7 days a week. People can walk in and use a tablet to report crimes, upload evidence, scan documents, and even connect via live video to a police officer at a central command center. Everything is recorded, no bribes, no physical officers needed, and your entire case gets sent to your phone. It is the first of its kind in all of Africa and only the fourth in the entire world. But the question is, do you think this is a good idea or will it make little difference?